ወይዘሮ ሸውት ሻንካ የባህልና ስፖርት ሚኒስትር ለቃለ መጠይቅ ፈቃደኛ ሆነው ስለተገኙልኝ እጅግ አድርጌ አመሰግናለሁ። አመሰግናለሁ። ከለውጥ ወዲህ መንግስት የስፖርት መሰረተ ልማት ግንባታ ላይ ተሳትፎ ምን ያህል ነው? የግሉ ዘርፍስ በማሳተፍ በኩል በምን ደረጃ ላይ ይገኛል? የተለየ ትኩረት ከተሰጠው ስራዎች አንዱ የስፖርት መሰረተ ልማትን ማሟላት እና ደረጃቸውን ማሻሻል ትኩረት የተደረገበት መስክ ነው። ባለፉት ከለውጡ አመታት ወዲህ በአገራችን 17636 የስፖርት ማዘውተሪያ ስፍራዎች ተገንብቷል። በተለይ መካከለኛና አነስተኛ ደረጃ ያሉ ስፖርት ማዘውተሪያ ስፍራዎች የመንግስታችን ልዩ ትኩረት የተሰጠበት ነው። በስፖርት ልማት የሚደረጉ ኢንቨስትመንቶች እንዲሁ ተነስተን ሳይሆን ሳይንሳዊ የሆነ አገር አቀፍ ምሁራን የተሳተፉበት ጥናት ተጠንቶ ስፖርት ላይ ለመልማትና ስፖርትን በመጠቀም የኢትዮጵያን ገጽታ ለመገንባት እና ስፖርትን የብልጽግና መሳሪያ ለማድረግ ምንድነው መደረግ ያለበት የሚል ጥናት ተጠንቶ በጥናቱ የተገኙ ግኝቶች መሰረት የ5 አመት ስትራቴጂክ እቅድም ተዘጋጅቶ ነው እየተሰራ የሚገኘው። በክቡር ጠቅላይ ሚኒስትራችን የተጀመረው ኢኒሼቲቭ አገራዊ ሆኖ በመላ ሀገሪቱ በደንብ ስራ እየተሰራ ነው። ወደ ግል ባለሀብቶችንም ስንመጣ የፖሊሲ ማሻሻያችን ሁላችሁም እንደምታውቁት ባለፉት 28 አመታት ስራ ላይ የነበረው ነባሩን የስፖርት ፖሊሲ አሁን አገራችን የደረሰችበት እድገት ደረጃ ስፖርት ሌሎች ሀገራት የደረሰበትን መነሻ አድርገን ዝርዝር ጥናት ተጠንቶ በተጠናው ጥናት መሰረት በሚኒስትሮች ምክር ቤት ጸድቆ አሁን ስራ ላይ ያዋል ነው የስፖርት ልማት ፖሊሲም አንዱ ሽፍት ያደረገው ከዚህ በፊት የነበረው ነባሩ ስፖርት ፖሊሲ መንግስትንና ህዝባዊ አደረጃጀትን ብቻ ማዕከል ያደረገ በስፖርት ልማት የግሉን ዘርፍ ተሳትፎ እውቅና ማይሰጥ ነበር። ስለዚህ አዲሱ ፖሊሲ ስናሻሽልም ነባሩን ፖሊሲ ስናሻሽል አዲስ ፖሊሲ ስናዘጋጅ አንደኛው በስፖርት ልማት ላይ የግሉን ዘርፍ ማሳተፍ፣ ስፖርትን ኮመርሻላይዝ ማድረግ፣ ስፖርትን ከመዝናኛነት ባለፈ የሚመለከት ምልከታ ነው ፖሊሲ ማሻሻያም እንድናደርግ ያስገደደን። በዛ መሰረት አሁን ያየን ነው ያለ ነው። በአንዳንድ ክልሎች አሁን ጅጅጋ ብትሄድ ጅጅጋ ከተማ አብዛኛው በሚያስብል ደረጃ ትናንሽ ስፖርት ማዘውተሪያ ስፍራዎች የተገነቡት በግል ነው። በተለያዩ ስፖርት አይነቶችም የግል ባለሀብቶች እየመጡ ነው ያሉት። የስፖርት መሰረተ ልማቶች ግንባታ መሰራታቸው እንዳለ ሆኖ ወጣቶችን በማነቃቃት ወይም አቅማቸው እንዲያሳዩ በማድረግ በኩል ምን ለውጥ አምጥተዋል? የተሻለ ውጤት ለማምጣት ከታች ከታዳጊ ከህፃናት ከትምህርት ቤት ጀምሮ ስፖርት ስራዎችን ማጠናከር ህፃናት በየአካባቢ ባሉበት ስፖርትን እንዲለማመዱ እየተለማመዱ ሲያድጉ ወደፊት ዜጎቻችን ስፖርትን የመደበኛ የኑሯቸው ዘይቤ አካል እንዲያረጉ ለማድረግ ከታች ከህፃንነት ጀምሮ መሰራት አለበት። ለዛ ነው ክቡር ጠቅላይ ሚኒስትራችን የተለየ ኢኒሼቲቭ ይፋ አድርጎ እሳቸው ከራሳቸው ገንዘብ የመደመር መጽሐፍ ሽያጭ በተገኘው ገቢ ነው ስፖርት ማዘውተሪያ ስፍራዎችን በመገንባት የጀመሩት። በእሳቸው ኢኒሼቲቭ ብቻ እንኳን እዚህ አዲስ አበባ ያለውን ብንወስድ ወደ 27 የሚሆኑ ማዘውተሪያ ስፍራዎች ከግል ገንዘባቸው የገነቡበት በዛ መነሻ በአገር አቀፍ ደረጃ የስፖርት ማዘውተሪያ ስፍራ ግንባታ ኢኒሼቲቭ ይፋ ተደርጎ በሚገርም ሁኔታ አሁን በትላልቅ ከተሞች በየመንደሩ ብዛታቸው ይለያያል እንጂ ስፖርት ማዘውተሪያ ስራ መገንባት እንደ ዋና የመንግስት ትኩረት አቅጣጫ የተደረገበት ለዚህም ምስጋና እናቀርባለን። እንደ ስፖርት ቤተሰብም ዘርፉን እንደሚመራም ሰው የሳቸው ኢኒሼቲቭ ነው። በዚህ ደረጃ አሁን ወደ 17636 ማዘውተሪያ ስፍራዎችን በአጭር ጊዜ መገንባት ትልቅ ስኬት ነው ብለን ነው የምንወስደው። ስናይ በየአካባቢ ህፃናትን ሲጫወቱ ስናይ ሲሰሩ ስናይ
ወደፊት ኢትዮጵያ በስፖርት ወዴት መሄድ ትችላለች የሚለውን የስፖርት ባለሙያዎች መተንተን ይችላሉ እና ድንቅ ስራ ነው። በተለይ ለመጪው ትውልድ የምትሆን ኢትዮጵያን ለመገንባት ህጻናትና ታዳጊዎች ላይ መሰረት ያደረገ የስፖርት ልማት ኢንቨስትመንት እየተደረገ ነው የሚገኘው። ድንቅ ስራዎች ተሰርቷል። እስከ ታችኛው እርከን የወረደ ነው። ህዝቡ በጣም በጉጉት የሚጠብቀው የአደይ አበባ ስታዲየም ጉዳይ ነውና አሁን በምን ደረጃ ላይ ይገኛል? የአደይ አበባ ስታዲየም አደይ አበባ በሁለት ምዕራፎች ተከፋፍሎ እየተሰራ ያለ ስታዲየም ነው። የመጀመሪያ ምዕራፍ ስራ 100% ተጠናቋል። ሁለተኛ ምዕራፍ ስራ ደግሞ በሶስት ሎቶች ተከፋፍሎ እየተሰራ ነው የሚገኘው። የሁለተኛ ምዕራፍ ስራ ውስጥ የሎት 1 ብለን የሰጠነው ስራ ወደ 98% ተጠናቋል። ሎት 2 እና ሎት 3 ደግሞ እየተሰራ ነው የሚገኘው። የጣሪያ ስራ ሎት 3 የምንለው የጣሪያ ስራ ነው። የጣሪያ ስራ በአሁኑ ሰዓት ዲዛይኑ አልቆ የቤጂንግ ላይ ነው ምርት የሚመረተው። ምርት ተጀምሯል። ስለዚህ ከተወሰነ ከአንድ ወር በኋላ የመጀመሪያ መጥቶ ስራ የሚጀምሩበት ይሆናል የጣሪያው ስራ። ስለዚህ በሚገርም ክትትል ነው እየተሰራ ያለው። ሎት 2 ላይ የሰጠነው ደግሞ የዚህ የአስፋልት ስራዎች፣ የፓርኪንግ ቦታዎች፣ የግሪነሪ እና የማሳመር ስራዎች ውስጡን የፊኒሺንግ ስራዎች ናቸው እና የስቴዲየም ቴክኖሎጂ የምንለው በጣም ስቴዲየሙን በጣም ተወዳዳሪ የሚያደርግ ስራ ነው። አሁን ባለን ክትትል የአስፋልት ስራ በሙሉ አልቋል። የመኪና ማቆሚያ የፓርኪንግ ስራዎች አልቋል። ግሪነሪ ያለቀ ነው። አንዳንድ የክሬን ሚቆም አለ ጣሪያ ስናሰራ እሱ ቦታ እንደገና ብክነት እንዳይሆን አሁን ሰርተን ተመልሰን የምናፈርሰው እንዳይሆን አንዳንድ ስራዎች መጥቶ አሁን ስቶራችን ውስጥ ገብቶ ግን ጣሪያ ከተሰራ በኋላ መሰራት ያለባቸው ባለሙያዎች በሰጡን ምክረ ሀሳብ መሰረት ቁሳቁሶች መጥቶ ያቆየናቸው አሉ። ለምሳሌ 62000 ወንበሮች መጥተዋል። ስቶር ላይ ነው ያሉት። አስፋልት ስራዎች፣ ሌሎች ስራዎች እየተጠናቀቁ ስለሆነ ይሄ ስቴዲየም በክቡር ጠቅላይ ሚኒስትራችን በከፍተኛ ክትትልና እገዛም እየተሰራ ያለ ስለሆነ እድለኞች ነን። በዚህ ደረጃ ለስፖርት የተለየ ተስጦና የተለየ እገዛ የሚያደርግ መሪ ማግኘት በራሱ መታደል ነው እና በልዩ ክትትል የሚፈጸም ፕሮጀክት ስለሆነ በውሉ መሰረት ይጠናቀቃል። አሁን ያለበትን ስታተስ ማሳየት ትችላላችሁ። በጣም ነው የሚያኮራው ሲታይ። በዚህ ደረጃ 43 ሄክታር መሬት ለስፖርት መሀል ከተማ ላይ አድርገ በዛ ደረጃ ኢንቨስት ማድረግ ምን ያህል ለዚህ ዘርፍ መንግስታችን የሰጠው ትኩረት ራሱ ስቴዲየሙን ሲታይ ምትኮራበት ስለሆነ ስቴዲየሙ በገባ ነው ውል መሰረት በልዩ ክትትል እየተሰራ ነው የሚገኘው። ወይዘሮ ሸዊት ሻንካ የባህልና ስፖርት ሚኒስቴር ሚኒስትር ለቃለ መጠየቁ ፈቃደኛ ሆነው ስለሰጡኝ ማብራሪያና ሀሳብ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ።